ለሻቢያ መንግስት ሰላም አይሰጥም። ቢኮዝ ኢትዮጵያ ጡንቿ ፈረጠመ ማለት ሪጅኑ ላይ ዶሚናንት ትሆናለች፣ ሄጂሞኒያን ታስጠብቃለች። ስለዚህ ሻቢያዎች ምን ያስባሉ? በተቻለ መጠን እዚህም እዛም ነገር በመቆስቆስ ኢትዮጵያ ጡንቿን እንዳታፈረጥም፣ ኢትዮጵያ ዶሚናንት እንዳትሆን በሪጅኑ ላይ የተቻላቸውን በአቅማቸው ይጫወታሉ ማለት ነው። ይሄ ለምን አደረጋቸው ልትላቸው አትችልም። ቢኮዝ አንተ ሚሳይል ከታጠቅና ኒውክለር ከታጠቅ ቀጣይ ስቴፕ በዛውም ላንድ ሎክድ ሆነ ምን እንደምታደርግ ያስባሉ። የህዝብ ቁጥር እየጨመረ ነው፣ እየሰፋ እየመጣ ነው። ዝም ብሎ አዩ። በተቻለ መጠን ማለት ነው፣ በተቻለ መጠን አንተ እንዳይሳካልህ ቀንና ማታ ቢሰሩ ትክክል ናቸው። አሁን እነሱ እንደኛ እንዲያስቡ፣ እነሱ እንደኛ በየዋህነት እንዲያስቡ እና አይቮ ነው እንዲያስቡ መፈለጋችን ይመስለኛል የዋህነታችን። ስለዚህ ወደ ሀቂቃው እንምጣና የነሱ ሪያሊቲ ይሄ ነው። በሻቢያ መንግስት በኩል ያለው በምንም ታምር የዶሜስቲክ ቫዮለንስ እንዲቋረጥ አይፈልጉም። ስለዚህ ይሄ ከሆነ የፌዴራል መንግስቱ ይሄ ነገር ገብቶት እንዴት ነው ማድረግ ያለበት? የማንወጣው ጦርነት ውስጥ እንዳንገባ፣ ይሄ እንደ ሱዳን ትርምስ እንዳይፈጠር እንዴት ያለ ትንታኔ ነው መስጠት ያለበት? ሰጥቶ በመቀበል መርም ከሆነ የባህር በር እንፈልጋለን ብለን የምናስበው ንግግሮቻችን ምንድነው መምሰል ያለባቸው? ያበጠው ይፈንዳ፣ ጠላት የሚስማ ወዳጅ የሚስማ፣ ዛሬም ሆነ ነገ በባሌም በቦሌ ብዬ ቀይ ባህርን አመጣለሁ አሰብን አመጣለሁ ስትለው እዚህ ላይ ዋይዝ የሆነ ንግግር ነው። ሳይወዱ በግዳቸው ይሄ ነገር ዴስፕሬት አደረጋቸው። መንግስታት ደግሞ ዴስፕሬት ከሆኑ ዊዶን ነው ምን አይነት አክሽን ሊወስዱ እንደሚችሉ አናውቅምና እነዚህ ነገሮች እንዴት ነው የምታስታርቋቸው ነው? የባህር በር ጥያቄ የማይቀር ነገር ነው። የማይቀር ነገር ከሆነ እንዴት ነው የሚፈታው? ጦርነት ውስጥ ምንገባም ከሆነ እንዴት ነው የሚሆነው? እነዚህ ከሰማችሁት ካያችሁት እንድንተነትን ነው። ለዛሬ በዚህ ጉዳይ ላይ ነው እያወራን ያለነው። ነገ ግን ይቀጥላል ይሄ ጉዳይ። አዳዲስ ዜናዎችን በየጊዜው እየመጡ ስለሆነ ማለት ነው። ወደ ፋክት ኒውስ ልምጣና ከዛ ወደ ሶራ ሄዳለሁ። ፋክት ኒውስ 7 ደቂቃ ነው እንደሚ። እሺ አመሰግናለሁ። በመሰረቱ ማለት መሰለት ቴዲ አሁን አንድ ያልገባን ነገር አለ። አይሆንም ምን ትተሽ ይሆናል ልናምጪው ይላሉ አንዳንድ አባቶች። ሁልጊዜ አይሆንም እያል ሆኗል። ትግራዮች ህወሓቶች እንደዛ ጦርነት ሲወስሙ የፌደራል መንግስት ዝም ብሎ ሲስቅ ነበር። አይሆንም እያለ ማለት ነው። እኛም አይሆንም እያለ ሆነ ቀጠለ። ፋኖ ተራ ድሩዬ ነው፣ ፋኖ ተራ ሽፍታ ነው ተባለ ሲጀመር ማለት ነው። ሁሌ ያስቀኛል አንዳንዴ። አትናቅ ባይዘው ኮዝ አለኝ ያለን ሰው አትናቅ። የፈለገው ቢሆን የገዛ ልጅህ እኮ ከቤት ሊያባርር ይችላል አንዳንድ ጊዜ ጥያቄውን ካልሰማሁና አይሆንም ያልናቸው ሁሉ እየሆኑ ስለሆነ ጦርነቱን እፈራለሁ። እውነት ለመናገር 90% እፈራለሁ። የመሆን እድሉ ሰፊ ነው። ለምን? ሻቢያን ታውቃለህ፣ አቋሟን ታሪኳን እናውቃለን። ሻቢያ ያደርጋለሁ ካለች ታደርጋለች። ባይዘው በቃ አፍሪካ ውስጥ ጦርነት ጎሳሚ ዋርሞንገሪዝም ላይ ታውቃታለህ ቴዲ፣ አንተ ብዙ ስለምታውቅ አድርጋለሁ የምትለውን ነገር ወደ ኋላ አትልም። አቅም ባይኖራትም ትሞክረዋለች። የሚገርመው እና የዚህ ጦርነት መልክ ምንድነው? መርህ አልባ ግንኙነት ያመጣው ጭምር ነው። ካስታወስክ ኢሳያስ እዚህ አዲስ አበባ መጥቶ ነጠላ ተጎዝጉዞለት፣ ጻፍ ተጎዝጉዞለት፣ አሸበር ገዳይ ሲባል ዛቶዝ ቤር በባዶ ነበር። የኛውም ሰውዬ እንደዛው በባዶ ዶክተር አለ መርህ የለም መቋጠር የለውም ውል የለውም ነበር። አየህ ተረት ምን ይላል መሰለ? የንኩሽኩሾ ግቢ ለፍቻ አይመችም ይባላል። የድብብቆሽ ጋብቻ ማለት ነው። ሽማግሌ ስላልሰማው መርህ ስለሌለው የተጋባህን በሹክሹክታ ነው፣ ስትፋታን በሹክሹክታ ነው። ማን ይሰማልሃል? ጉዳይ ይሄ ህዝብ ለህዝብ መሰረት ስላልጣሉ ይኸውልህ ተጣሉ መልሰው ወደ ጦርነት መጣ። ምክንያቱም ወደቡን አይከለክለንም ነበር እና ይኸውልህ በፖለቲካ ዓለም ደግሞ ጥቅምን ማስጠበቅ ነው አይደል ቴዲ? ጥቅምን ማስጠበቅ ነው። እንዴትም ሆነ ዋሽተህም ሊሆን ይችላል፣ ሴራም ጎንጉነ ሊሆን ይችላል። የሀገርህን አድቫንቴጅ ማስጠበቅ ነው ባይዘው ፖለቲካ ማለት። ስለዚህ እኛ የባህር በር ጥያቄያችን ትክክል ነው፣ የነሱም ትክክል ነው። ግን አንዱ ባንዱ ጫማው ነው ማየት መቻል አለበት።
ጦርነት መፍትሄ ሆኖ አያውቅም። ባይዘው እኔ ጦርነት እንዲመጣ አልፈልግም። ኢትዮጵያዊ እንደመሆን ይመጣል። አሁን ባለው ማዝናለሁ፣ ባለፈው ማዝናለሁ። ጦርነት መፍትሄ አይደለም። የደህን ልጅ ነው የሚያስጨርሰው። ሀገሪቱን ወደ ኋላ ነው የሚወስዳት። በኢኮኖሚ ያወድማል፣ አውዳሚ ነው። ግን አሁን ስታዩ አስተላለፋቸውን ልምጣለት ሄዲ ሰዓትም ላለመፍጀት አስተላለፋቸው ያስፈራል። ሶስቱ አካላት በተለይ ፋኖ፣ ሻዕቢያ፣ ህወሓቶች ይሄንን አስተላለፍ ነቂ ፖለቲከኛ በቅንድቡ ተግባብቶ ያውቀዋል። ይሄ ጦርነት ከተጀመረ ለምሳሌ ድንጋር ምን የሚል ያለው መሰለ ሶሻል ሚዲያ ላይ ከፋኖ ትግል አዲስ አበባ ትገባም የተባለ አማራ የባህር በር ጥያቄው ምኑ ነው ለአማራ የሚል አይተታቀለት እርግጠኛ ነኝ። ሌላ ብሔር ደግሞ እንዲላላው የኔ ብሔር ጥቅም ካልተቀበለ የባህር በር ምንድነው ይላል። ደግሞ የሆነ ሰሙየር ደግሞ ስትል አየህ የጋራ አቋም የለንም ማለት ነው እንደ ኢትዮጵያዊነት። ስለዚህ ይሄ ጦርነት ቢጀመር አሰላለፉን አሁን ባልኩ በኔ እይታ በኔ ትንታኔ አሰላለፉ በጣም የከፋ ነው። ምክንያቱም የሉዓላዊነት ጦርነት አይሆንም። የሉዓላዊነት ጦርነት አይሆንም። ሉዓላዊነት ማለት ኢትዮጵያ ለማስከበር አይነሳል። ምክንያቱም ኢትዮጵያ ውስጥ የውስጥ ጦርነት አለ። ኢንተርናሊ ችግር ግን ሳትፈታ ውጫዊ የሆነ አካል እንድትመክት አትችልም። በጣሊያን ጊዜ እኮ እኛ ባንወለድም ታሪኩን ስናነበው በ1928 በኢትዮጵያ አቆጣጠር በ1936 በነጮች ሲመጡ እነ በላይ ዘለቀ አርበኞች የመለሷቸው እኮ አንድነት ስለነበር ነው። አድዋ ላይ የተመለሱ ወይም ጥቁር ነጭን ያሸነፈው አንድነት ስለነበር ኢንተርናል የሆነ አንድነት አለን ሶሊድ የሆነ። አሁንስ የለም እኮ ቴዲ። እውነት ለመናገር ሁላችንም እዚህ ጋር እያሰብን ነው መሄድ ያለብንና ጦርነቱ ትንሽ እኔ ያሰጋኛል፣ በግሌ ያሰጋኛል። ከተጀመረ ደግሞ እንደ ሶሪያ እንደምንሆን ደግሞ አልጠራጠር። እንደውም ልንቀር አይደለ 1855ን በተግባር የምናይበት ዘመን ነው ከተጀመረ። ይሄ ምንድነው የሚባለው ዘመነ መሳፍንት። በየሎርዱ የታጠቀ አካል አለ፣ በየሰፈሩ የታጠቀ አካል አለ። ሁሉም የራሱን አስተዳደር ይዘረጋል። ኢትዮጵያ ስሟ ራሱ ይጠፋል አጠቃላይ። ይሄ ነው ያለኝ ስጋት። ያ እንዳይሆን ምን ማድረግ አለበት? ከፍተኛ የዲፕሎማሲ ስራ መሰራት አለበት። ፖለቲከኞች እያንቀላፉ ነው። እኛ ፖለቲከኞች ዝም ብለው ጫጉላ ሽርሽር ላይ ናቸው። በቃ ሁልጊዜ በቃ አዲስ አበባችን ቤተ መንግስቷን አንቀው ይዘው ሌላ የፖለቲካ ስራ አይሰሩም። ኢኮኖሚውን የማርገብ ስራ አይሰሩም። ህዝቡ የሚነሱ ጥያቄዎችን እያየ ነው። ሲቪል ሰረባንቱን ተመልከተው። ይሄ ራሱ እኮ አሰላለፍ ይጠይቃል ቴዲ። ሲቪል ሰረባንቱ ዶክተሮቹን፣ መምህራንን እስኪያቸው ወዴት የሚሰለፉ ይመስላል? ፉኬርስ ነው የሚሉ እንደውም ከአረብ ጦር ይሻላል የሚልም እኮ እያየን ነው በየሶሻል ሚዲያውና ምን ስጠቀልልህ ጦርነቱን አይሆንም ባንል እና ባናዘናጋ የሚል አቋም አለኝ ነው። ምክንያቱም ወደ ጦርነቱ እንግባ ሳይሆን ቀድመን ታክል የምናደርግበት የቤት ስራዎች ካልሰራ ከተጀመረ በኋላ ብንፈራገጥ ትርፉ መላላጥ ነው እንደተባለው ማለት ነው። እና ስጋቴ የኔ ይሄ ነው ያለው ኮንክሉዥን። እና እኔ ዝም የኢንተርናሊ መንፈሱን ሳይው አሁን ያያቸው ነው ሻዕቢያዎች እጅግ በጣም በቃ ፓወርፉል በሆነ ቃላት ነው እየተናገሩ ያሉ አክቲቪስቶቻቸው። በጣም ፓወርፉል እንደው እንደዚህ ደግፉታል እንዴ? ፕሬዝዳንት ኢሳያስን ምርጫ አድርጎ ያቅ በጣም አውቶክራት የሆነ ሰው ነው። እንደዚህ ደግፉታል እንዴ እያልኩ ነው። የእውነት አሜዚንግ ነው የሆነብኝ። በጣም ቲክቶክ ላይ እየወጡ የሚናገሩት እሱን ደግፈው እና ቀላል አይደለም። የጥያቄ መሰረታዊ ነገር ነው። የህወሓትንም ነገር እንደዛው መቼም እንደምታውቃት ነው። ህወሓት በባህሪዋ ታውቃለህ፣ አካሄዷን ታውቀዋለህ ቴዲ። ሁላችንም ያው ህፃናት አይደለም። ያዋጣኛል ከምትለው ጋር ሁሉ ትሰራለች ህወሓት። ጥቅሟን ነው ታስከብር የምትፈልገው። ያዋጣኛል ካለች በቃ ይሉንታል። አመሰግናለሁ። ቴንክ ዩ ፋክት ኒውስ ሶራ። እሺ አመሰግናለሁ ቴዲ። አሁን ፋክት ኒውስ ያነሳቸው አንዳንድ ነጥቦች አሉ። እንግዲህ ሰዎች የጋራ አቋም የላቸውም ኢትዮጵያ ውስጥ። አሁን ሲቪል ሰርቫንቱም ሁኬርስ ነው የሚለው ብሏል። ሁኬርስ ለማለት መጀመሪያ ሀገር ያስፈልጋል። መጀመሪያ እኮ ሀገር የሚባለው ነገር ሲያስፈልግ ነው። አሁን መኖር አለበት ያ ነገር። ያ ስሜት ከሌለና አንድነታችን የጠላት ኃይል ሲመጣ
ሁኬርስ ብለን የምንቀመጥ ከሆነ እኮ ሁኬርስ የምንልበትም ሀገር ልናጣ ነው ማለት ነው። ኤርትራ እኮ ሲመጣ እኮ ለምሳሌ ሊወር አገሪቷን ሊበታትናት ነው የሚመጣው እንጂ ኖርማሊ ተዋግቶ ብቻ ሊመለስ አይደለም። በአሁኑ አካሄዱ ኢትዮጵያ ሀገር እንድትሆን አይፈልግም። የተረጋጋች ኢኮኖሚ እንዲኖራት፣ የተረጋጋ ሀገር፣ ጠንካራ ሀገር እንድትኖር አይፈልግም። የግብፅ እጅም ስላለበት ማለት ነው። ግን ልክ እንደዚህ አይነት አስተሳሰብ አሁን ለምሳሌ ህዝቡ አቋም የለውም፣ የጋራ አቋም የለውም በአሁኑ ሰዓት። አዎ እውነት ነው። ሀገሪቷ ላይ የተለያየ ሰዎች የተለያየ ስሜትና ሀሳብ አላቸው። ግን በሀገር ጉዳይ ላይ አንድ አይነት ስሜት ነው ሊኖረን የሚገባው። እኛ ኢትዮጵያውያኖች ነን። መቼም እሱ ያነሳቸው አባቶቻችን እኮ በኃይለ ሥላሴም ወይም በአጼ ምኒልክ ሀሳብ ደስተኛ ሆኖ አይደለም፣ ግን ሀገር ስለሆነ ነው ዘምተው ሀገርን ያስከበሩት እንጂ ሀገር ሲወርድ ዝም ብዬ ቁጭ ብዬ ሁኬርስ ብዬ አልቀበጥም። እኔ እንደሚገባኝ ማለት ነው። ይሄ የኢትዮጵያዊም ባህል አይደለም። አንዳንድ ሚዲያዎችም አሉ እንደዚህ የሚያወሩ በቃ የኤርትራ ፕሬዝዳንት ንግግርን እንከን የለሽ በጣም ትክክለኛ ምናምን ብለው የሚያወሩ ሰዎች፣ ይሄ ትክክለኛ ያልሆነ አካሄድ ነው። አብይ አህመድን ልጠላው እችላለሁ፣ ልጠላው ትችላለህ፣ ልትወደው ትችላለህ። ግን ሀገር ነው። አብይ አህመድ ባይኖርም ኢትዮጵያ ትቀጥላለች። ይህ ኃይል ግን እየመጣ ያለው ኢትዮጵያን ሊያፈርስና ሊበታትናት ነው። ኖርማሊ ተቀምጦ ተዋግቶ ብቻ የሆነ ቦታን ይዞ አይመለስም። ኢትዮጵያ የምትባለውን ሀገር ከምድረ ገጽ ሊያጠፋት የሚመጣ ኃይል ነው። ይሄ ጉዳይ ከአብይ ወይ ከብልጽግና ጋር የሚገናኝ ነገር ሳይሆን ከኢትዮጵያዊነት ጋር የሚገናኝ ሁሉ ነገር በመፈታት ባለበት ነገር መፈታት አለበት። ቢቻል ጦርነት ባይፈጠር ጥሩ ነው። ግን ያ መንግስት አንድ መንግስት ብቻ ሰላም ይፈልጋለሁ ወይም አንድ ኃይል ብቻ ሰላም ይፈልጋለሁ ስላለ ሰላም አይመጣም። የዛኛው ሁለቱም አካላት መልካም ፈቃደኝነት ያስፈልጋል። ወደብ እኮ ለምሳሌ ኤርትራ አልከለከለችም ምናምን ብሏል። አዎ እውነት ነው። ግን ኤርትራ መንግስት ግን የሚፈልገው ጥያቄ ኤርትራን የመሰለች ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው። እሱ እንደሚፈልገው እንዲሆን ለምሳሌ የትግራዩ ጦርነት እሱ በሚፈልገው መልኩ እንዲጠናቀቅለት ይፈልጋል። ጦርነት እንዲቀጥል ነው የሚፈልገው። እድሜ ልክ ኢትዮጵያ ውስጥ የሆኑ ኃይሎች እንዲደራጁ ይፈልጋል። እሱ በሚፈልገው መልክና በሚፈልገው ቅርጽ የሰራትን ኢትዮጵያ እንድትኖር ነው የሚያስፈልገው። ለኢትዮጵያ ቀና አመለካከት ያለው መንግስት እኮ ቢሆን ለምሳሌ ሶማሌና እንደ ወደብ ስትጠየቅ ከሶማሊያ ጋር ሄዶ እኮ ዲል የፈጸመው እኮ ኢሳያስና አልሲሲ ናቸው አይደል? እስከዚህ ድረስ ይጥራሉ እኮ እነሱ። ግን የኛ አይገር ያሉ አክቲቪስቶች ምናምን ግን ያንን ነገር የማስ የሚያራግብ ነገር ነው እንጂ የሚያደርጉት የጋራ አንድነት የሚያመጣ በእንደዚህ አይነት ጉዳይ እኮ አንድ አይነት ስሜት ነው ሊኖረን የሚገባው። እነሱ እንደዚህ እየተጠናከሩ የውጭ ኃይሎች እንደዚህ እየተጠናከሩ ኢትዮጵያን ለማጥቃት እየከበቧት እየሄዱ ውስጥ ያለው ኃይልና አክቲቪስቱ ግን የሚከፋፍልና ሌሎች ነገሮች የሚያባብስ ነገሮች ነው የሚያመጣው። ልክ ነው እንደ ፋክት ነው እንደሚናገረው ማለት ነው። አንድነቱ እንዲመጣ መሰራት አለበት። እውነት ነው። የሀገሪቷ ኢኮኖሚ ችግር አለ። እውነት ነው። ያ ግን ችግር ከሀገር በላይ በቃ ከኢትዮጵያ እኮ በላይ ሊሆን አይችልም። ከዛ በላይ ልናጣ እኮ ናይሮቢ ሄደን እኮ መብራት ላይ ልንለምን እኮ ሀገሪቷ ተፈጥሮ ሱዳን እኮ ትልቅ ማሳያ ነው። ኤርፖርቱን ነው የሱዳን ኤርፖርት ያው ሁሉ ቦይንግ ምናምን ተቃጥሎ ከተማው ወድሙ ያው ሁሉ ከሰዱ እንደዚህ ነው የምንሆነው። የአንድ ነው የሚፈልገው ሰው ጠላት ሲመጣ ቁጭ ብለን ነው የምናየው። እኔ አብይ አህመድ ልጠራዋለሁና አብይ ቁጭ እላለሁ። ይሄ አስተሳሰብ ትክክል ነው ብዬ አላምንም። እኔ በግል ጦርነትም ማንም ሰው የሚፈልግ ሰው የለም። ግን ጦርነት እኔ ስላልፈለኩ ብቻ አይቀርም። ያ ኃይልም የሚያደርገው ነገር ነው የሚወስነው። በግልጽ እኮ የተሳደበ ሰውየው ኢሳያስ አፈወርቂ የዛተ ነው። እንደውም የኢትዮጵያ መንግስት ተመጣጣኝ መልስ አልመለስም ብዬ ነው ማለት ነው። እስኪ አንድ ጥያቄ ልጠይቅህ። አሁን ኢሳያስ ከተጠቀማቸው ንግግሮች ኦሮሞማ የሚል ተጠቅሟል አይደል? አዎ። የኩሽና የሴም ህዝቦች የሚል ቃል ተጠቅሟል። የሰሜኑና የደቡብ ክፍል ህዝቡ ቅሬታ እያሰማ ነው፣ እዚህም እዛም በብሔር ተቧድኗል የሚል ንግግር ተናግሯል። የአንድ ብሔር የበላይነት አለ በሚል እያጉረመረመ ነው ያለና ኢሳያስ አፈወርቂ ከተናገረው ንግግር የኛ ሀገር አክቲቪስቶች እና ፖለቲከኞች ከተናገሩት ምን የተለየ ንግግር ተናገሩ? ምንም የተለየ ነገር የኩሽና የሴም ህዝቦች ብሎ እዚህ ፖለቲካ የሚሰሩ የሉ አሉ። እንጣልን ግባልን የሚሉ የሉ። ትክክል ነው። አሁን እኮ እሱ ከዚህ በፊት በእነሱ የሚያስነግረውን ንግግር ቀጥታ ተናገረው ነው ፖይንቱ። ልዩነቱ ያ ነው እኮ። ከዚህ በፊት እሱ አጀንዳ እየሰጣቸው ነበር እነዛ ሰዎች የሚናገሩት። አሁን ግን እሱ ቀጥታ ይፋ ወጣው እንጂ እኮ ኖርማሊ በሱ ስፖንሰር ተደርገው
ኢትዮጵያ ላይ ኢትዮጵያ መንግስት ላይ ምናምን ሚዲያ የሚሰሩ ሰዎች ትርክት የሚሰጥሩ ሰዎች አሉ። እውነት ነው እኮ የሆነ ነገር ነው። 34 ዓመት ሙሉ ሪፖርት ሲያቀርብ ስለ ኢትዮጵያ ነው እንጂ ስለ ኤርትራ ልማት እድገት ሪፖርት አቅርቦ ያቀርብ የሰውዬ። አሁን እኮ ጥሩ ኤግዛምፕል እኮ ተናግሯል። ፋክቱንስ ኤርትራዎች እንደዚህ ይወዱታል ኢሳያስን አልኩኝ አለ። ለምን ኢትዮጵያ ብትባል ጠላት አለች ብለው ስላመኑ ማለት ነው። እኛ ግን ኤርትራዊ መንግስት ሲናገር ግን የኤርትራው መንግስት ትክክል ነው ብለን ነው የምናወራው። አንድ አይደለንም። አየህ በጋራ ጉዳይ እኮ ለምሳሌ አውሮፓ ሀገር እኮ ይጣላሉ እኮ እስራኤል ውስጥ ይጣላሉ እኮ የኢሳያስ ደጋፊውና ተቃዋሚ ተባብለው እኮ፣ ግን በዚህ ጉዳይ ግን አንድ ናቸው። በቃ መማር እኮ ያለብን እኮ ራሱ ከኤርትራኖች እኮ ራሱ እኮ ይሄ ነው ፖይንቱ። የጋራ አንድነት ላይ አንድ ነው መሆን ያለበት። የኢትዮጵያን ተቃዋሚዎች ሲረዳን የኖረው ኢሳያስ አፈወርቂ 34 ዓመት አሁንም እየረዳ ነው። ያን የሚያደርገውን ነገር ደግሞ በግላጭ እያወራ ነው። ከዛ የተለየ ፎርሙላ አልሰራም። የኤርትራ ህዝቦች ደግሞ እሱን የሚወዱት ኢሳያስ አፈወርቂ በግል ወደውት ሳይሆን ሀገራቸውን ስለሚወዱ። እኛም ኢትዮጵያን መውደድ ያለብን አብይ አህመድም ምናምን አደረገው። ስለ ኢትዮጵያ ግን መስዋዕትነት መክፈል አለብን እንጂ ኖርማሊ አይ ይሄ ጉዳይ የእንትን የብልጽግና ጉዳይ ነው ወይ የኦሮሞማ ጉዳይ ነው ምናምን ተብሎ ቁጭ ልንል አንችልም። እኔ በዚህ መልኩ ነው የምረዳው። ጦርነቱን ከመጣ ሰዎች አንድነታችንን አጠናክረን የተሻለ ነገር ማድረግ አለብን ብዬ ነው የማምነው። ቴዲ አመሰግናለሁ። ኦኬ ወደ ትንሳኤ እንሄዳለን። እኔ የኔን እንትን ከማለት በፊት ትንሳኤ ለነስማ ትንሳኤ 7 ደቂቃ ነው ለኔ። ኦኬ ቴዲ ታንክስ። ጦርነቱ በምን ምክንያት ሊጀመር ይችላል የሚለው ነገር እኔ አይ ዶንት ቲንክ ላይክ አሰብን ለማስመለስ ምናምን በኢትዮጵያ መንግስት በኩል ጦርነቱ የሚጀመር አይመስለኝም። እንደዚህ አይነት ኢንቴንሽንም ያለው አይመስለኝም። በዚህ ደረጃ ለከፍ ላለ የናሽናል ኢንተረስትም የሚጨነቅም አይመስለኝም። ባይ ዘ ዌይ ምናልባት የህዝብ ድጋፍ ለመሰብሰብ አዚፍ ይሄ ለሾፍ ምናምን ካልሆነ በስተቀር ሪል የሆነ እንደሚባለው አሁን አሰብን ለማስመለስ ቁርጠኛ የሆነ መንግስት አለ ብዬም አላስብም። እንደዛ ቢታሰብ ነው የሚቀድሙት ስቴፖች ሌሎቹ ናቸው። ይሄ የህጋዊ መንገዱን አፕሮች ማድረግ ዩሲ ሎቢ ቀጥሮ ሊሆን ይችላል። የህግ ባለሙያዎችን አዋቅሮ ምናምን ሌጋል መንገዱን እንደ ፈርስት ስቴፕ ያንን መጠቀም ነው። እሱ ካልተቻለ ነው ወደ ምናልባት ኢንቪቴብል ነው ለተባለው የኃይል አማራጭ ሊሄድ የሚችለው። ጦርነቱ የሚነሳበት ምክንያት ሌላ ነው ሊሆን የሚችለው። ማለትም ይሄ ጽምዶ የሚባለው አንድነት ፈጥረው ምናምን ስልጣኔን ያሰጉኛሉ ልክ 1983 ላይ እንደሆነው ወደ ሴንትራል ገቨርንመንት መተው ከሌሎች አካላቶችም ጋር ምናልባት አላያንስ የመፍጠር እድል ካገኙ አላያንስ ፈጥረው ስልጣኔን ሊያስወግዱኝ ይችላሉ ከስልጣኔ ላይ ብሎ ካሰበ ነው ጦርነትን የሚከፍተው ብዬ ነው የማስበው። ይሄ ነው ሪዝኑ ሊሆን የሚችለው። እንደዚህ አይነት ጦርነት ከተጀመረ ዝም ብሎ ለህዝብ ለመቀስቀሻ መንገድ የቀይ ባህር ጉዳይ ሊነሳ ይችላል፣ የአሰብ ጉዳይ ሊነሳ ይችላል፣ ኢትዮጵያ ልትፈርስ ነው የሚለው ነገር ሊነሳ ይችላል እንጂ ሪል እንትኑን የፓወር እንትን ነው ሊሆን የሚችለው። ግን ጀስት ካለው ከመንግስት ውጭ ያለውን ፉል ፒክቸር ስናየው ግን የኢሳያስ አፈወርቂ ኢንተረስት እንዲሁም በበስተጀርባ የነ ኢጅፕት ኢንተረስት ምንድነው የሚለውን ነገር ማየት ያለብን ይመስለኛል። ዝም ብሎ እንደ ኢትዮጵያኖች እሱ ምንድነው ቢቻል ላይክ ሚኒመም ዊክ የሆነች ኢትዮጵያ ዲቫይድድ የሆነች ኢትዮጵያ እና ከፍ ያለ የናሽናል ኢንተረስት እንዲኖራት የማትፈልግ ኢትዮጵያ ማለትም የቀይ ባህር ጥያቄዎችን ይሄ ጀስት የሆነ ጥያቄ የማታነሳ ኢትዮጵያ አባይን ገድባ የማትጨርስ ኦር ይሄንንም ብትጨርስ ዩሲ ሌላ ለመገደብ ዩሲ ባጭሩ ይሄ የዋተር ሪሶርሷን በአግባቡ እንድትጠቀም የማትችል ኢትዮጵያ መፍጠር ጆይንት ፕሮጀክት ነው ብዬ ነው የማስበው በኢጂፕት በሻቢያ
እንዲሁም ቲፒኤልኤፍም አለበት። እንደዛ ነው ዊክ የሆነች ኢትዮጵያን መፍጠር እንዳጠቃላይ ከተቻለ ግን ማክሲመም ቢቻል የሚያስደስታቸው ነገር ምናልባትም የየራሳቸው ናሽናል ሆሊዴ አድርገው ሊያከብሩት የሚችሉት ቀን የኢትዮጵያን ዲስኢንተግሬሽን ቢያዩ በጣም ደስተኛ የሚሆኑ ነው የሚመስለኝ። ላይክ the balkanization of ኢትዮጵያ ለነሱ ቢግ ቪክቶሪ ነው ቢችሉ ማለት ነው። ሶ በሚኒመሙ የተከፋፈለች ኢትዮጵያ በማክሲመሙ ደግሞ የተበተነች ኢትዮጵያ የማየት አስፓይሬሽን ያለው አካል ነው ሻቢያ፣ ኢጂፕት እንዲሁም ቲፒኤልኤፍ ስንል አይ ቲንክ የተከፋፈሉት ይሄ ከሻቢያ ጋር አፊሊየትድ የሆነው ቲፒኤልኤፍ ማለት ነው። እነዚህ ሁለቱ አካላቶች ወይም አሁን ጽምዶ ብሎ የመጡት አካላቶች በፍላጎት ደረጃ አንድ አይነት ፍላጎት ያላቸው ናቸው። ባይ ዘ ወይ ካጀማመራቸውም ስናየው ለምሳሌ ይሄ ቲፒኤልኤፍ ሲጀመር በዋናነት የትግራይን ህዝብ ኢንተረስት ለማስጠበቅ ወይም የኢትዮጵያን ህዝብ ኢንተረስት ለማስጠበቅ ሳይሆን የኤርትራን ኢንተረስት ለማስጠበቅ የሻቢያን ኢንተረስት ለማስጠበቅ የተመሰረተ ድርጅት ነው። ጀስት ካጀማመሩ ጀምሮ ትሬኒንግ ይሰጧቸው ነበረ፣ የሎጂስቲክስ እንትን ይሰጧቸው ነበረ፣ ከፍተኛ ቁርኝት ነበር የነበራቸው። እንዲሁም ታጋይ ሲመለምሉ ሳይቀር ቲፒኤልኤፎቹ የመጀመሪያ ክራይቴሪያቸው የኤርትራን ኢንዲፔንደንስ ትደግፋላችሁ አትደግፉም በሚል ባይናሪ ጥያቄ ነበረ። እሱ ቀይ መስመር ጥያቄ ነበር በሰዓቱ። ኢቭን በቀይ ኮከብ ዘመቻ በሚባለው ይሄ ሬድ ስታር ፕሮጀክት ደርግ ሲያውጅ ሻቢያ ላይ በዋናነት ቲፒኤልኤፎች ናቸው ሲቪ ያደረጓቸው ይባላል። ከ3000 እስከ 5000 ወታደር ይዘው ሄደው ቲፒኤልኤፎችን ያስጣሏቸው ሻቢያዎችን ከደርግ ያስጣሏቸው ቲፒኤልኤፎች ነው። ይሄንን በዲፍረት ይናገራሉ ቲፒኤልኤፎችን ባይዘው ውለታ ውለንላቸዋል ብለውና ደን ስልጣን ቀንቷቸው 4 ኪሎን ከተቆጣጠሩም በኋላ መጀመሪያ ያስፈጸሙት ይሄን ነው። የጀስት ለዩኤን ደብዳቤ ጽፈው የመገንጠሉን ጉዳይ ፋሲሊቴት አድርገዋል። ኢትዮጵያን የባህር በር ወደብ አልባ እንድትሆን አድርገው እንግዲህ በዛ መልኩ ፉሊ በሚባል ደረጃ የሻቢያን ኢንተረስት ያስጠበቁ ሰዎች ናቸው። ከዚህ አንደርስታንድ የምናደርገው ካጀማመራቸው ጀምሮ እነዚህ ድርጅቶች አንድ ነበሩ እና አሁን ፍቅር እስከ መቃብር እንደሚባለው የማታ ማታም ኮንቨርጅ አድርገው አንድ ቢሆኑ የሚገርም አይደለም። አጀማመራቸው ማጨራረሳቸው እነዚህ አካላቶች አንድ ነው። ኢንተረስታቸው ተመሳሳይ ነው። እኔ እንደውም እንዲሆን የምፈልገው ለምሳሌ የትግራይ ህዝብ ቢረዳቸው እነዚህኞቹን ቲፒኤልኤፎችን ለሻቢያ የሚሰሩትን ቲፒኤልኤፎች ቢረዳቸው ከጅምሩ ጀምሮ ለትግራይ ህዝብ ሰቃይ የሆኑባቸው ድርጅት ነው ይሄ የአድዋው ቲፒኤልኤፍ ብዬ የማስበው። በትግል ጊዜያቸው በ17 አመቱ በዋናነት የተጠቀሙት የትግራይን ገበሬ ነው for the benefit of ሻቢያ for the benefit of ኤርትራ እንጂ ለትግራይ ህዝብ አይደለም። እና አሁን ቅርብ ጊዜ ሆነውን ምን የምናየው ነውና ጸረ ህዝብ አይነት አመለካከት ያላቸውና በትግራይ ህዝብ ሞት የራሳቸውን ኢንተረስት እንዲሁም የሌላ ኤክስተርናል ኢንተረስት ሰርቭ የሚያደርጉ ለትግራይ ህዝብ እንዲሁም ለኢትዮጵያ ህዝብ ምንም ሐሳብ የሌላቸው ድርጅቶች ናቸውና my aspiration is የሆነ ሞዴሬት ግሩፕ ከኢትዮጵያ ህዝብ ጋር በአንድነት ሆኖ የትግራይን ህዝብ ኢንተረስት ሊያመጣ የሚችል መካከለኛ የአገር አስፓይሬሽን ያለው የፖለቲካ አደረጃጀት ኢመርጅ ቢያደርግ ነው እኔ ሆፕ የማደርገው። ታንክ ዩ ቴዲ። ሁላችሁም ከማስተናበቴ በፊት የሆነ ነገር ልበልና ለነገ ቀጠሮ ይዘን እንለያያለን። እንደዛ አልኩ ላሰናብታችሁና እኔ ላውራበት። ዋጋሪ ሶራ ትንሳኤ መታችሁ በጨዋነት የመሰላችሁን ሐሳባችሁን ስላካፈላችሁ ቴዲ በእኔ ስምና በአድማጭ ተመልካቾች ስም ከልብ አመሰግናለሁ። ነገም እንደዚሁ ስንገናኝ ክብረት ይስጥልን። አመሰግናለሁ። ቴዲ። እሺ
ፖለቲከኞች እንደዚህ ማክበራችሁ አስገብታችኋቸው ሀሳባቸውን አየር ላይ ሸጠው አመስግነው ሲሉ ደስ ይላል አይደል? ደስ ይላል። እንደዚህ እኔ ደስ ይለኛል። ቁም ነገር አሁን እነዚህ ሰዎች ነገረኛ ቢሆኑ ልፍ ብለው የሆነ ቤት ይከፍቱና ለኛ ጥላቻ አለው እኔ ነጥብ እንድጥል ሲያሴር ነበር አሳሳቁ ደስ አይልም ብለው ይከፍታሉ። አንድ እርማችሁን እነዚህ መንደሪዎችን ብታስገቡ እንደዛ ያደርጋሉ። ግን እንደዚህ በሀሳብ የሚያወሩ ሰዎች እውቀት ያላቸው ሰዎች ሲገቡ ደስ ይሉኛል። ቁም ነገር ሲሳደቡ አሰሟቸው። ሰላም ያላቸው ሰዎች እና ለራሳቸው አጨብጭቡ ለማለት ያለው ምሁራኖች ለራሳቸው አጨብጭቡ። እኔ ምሁራኖች ደስ ይሉኛል ለማለት ያለው። እሺ ቁም ነገር ወደ እንትኑ ስመጣ ምንድነው? ኦኬ ጦርነት ለምሳሌ በሁለት ኃይሎች መካከል አንደኛው ኃይል ከሌላኛው ኃይል ጋር ፋውንዳመንታል የሆነ ፕሪንሲፕል በቃ ዲስአግሪ ሲሆኑ ማለት ነው ወደ ጦር ሜዳ የምትገቡት አይደለም። ከዚህ ውጭ ሌላ ትንታኔ የለውም። ለምሳሌ ቀደም ሲል እንደነገርኳችሁ በራሽያ እና በዩክሬን መካከል ያለው ጦርነት በቃ የራሽያ ፋውንዳመንታል ፕሪንሲፕል አላት፣ የዩክሬን ፋውንዳመንታል ፕሪንሲፕል አላት። በዌስተርኖች ማለት ይችላላችሁ። ያ ስለተጣሰ ወደ ጦርነት ገቡ። አሁን ከዚህ በመነሳት ኢትዮጵያና ኤርትራ ጦር ሜዳ ሊገቡ ይችላሉ ብትሉ ኦኬ፣ ቅድም እንዳስቀመጥኩት የጀስት ዋር ቲዮሪ የሚላቸው ነገሮች አሉ። ከዛ በዘለለ በመንግስት በኩል በፌዴራል መንግስቱ በኩል የኔ ፋውንዳመንታል ፕሪንሲፕል ተጥሷል የሚላቸው ምንድን ናቸው? የኢትዮጵያ መንግስት አሁን እነዚህ ማልደራደርባቸው ቀይ መስመሬ ናቸው የሚላቸው ምንድን ናቸው? የኤርትራ መንግስት እነዚህ ቀይ መስመሬ ናቸው የሚላቸው ምንድን ናቸው? በምን ጊዜ ነው የተጣሱት? የተጣሱት የትኞቹ ናቸው? ለውይይት እንዲያመቸን ማለት ነው። ይሄን ካለም በኋላ ኦኬ፣ በፌዴራል መንግስት በኩል የባህር በር ይፈልጋል መንግስት። በሻዕቢያ በኩል ይሄ ወራሪነት ነው አይደል? እናንተ በሻዕቢያ በኩል ብትሆኑ የፌዴራል መንግስት ሰዎች በወደድንም ጠላንም የባህር በር እንፈልጋለን፣ ውሃ እንፈልጋለን የሚል ንግግር ሲሰሙ አሁን አንዳንዶቻችሁ እኛ የምንናገረው በየዋህነት ነው ትላላችሁ። እንደዚህ ማተር አንተ የምትናገረው አይደለም። እነሱ እንዴት ነው የሚሰሙት ነው። አሁን እነሱ የሚሰሙት ወራሪ ኃይል እየመጣብን ነው፣ ዛሬ ባይሆን ነገ ከነገ ወዲያ ሊቆረጭምን ነው፣ ይሄ ኃይል ጡንቻው እየፈረጠመ ነው፣ ሊያጠፋን ነው፣ በተዋግተን ያገኘነውን ግዛታችንን ሉዓላዊ አንድነታችንን ሊጥስ እየመጣ ነው ይሄ መንግስት። ስለዚህ እንዳይመጣብን ምን እናድርገው ብለው ከራሳቸው ፐርስፔክቲቭ የተለያዩ ነገሮችን ያደርጋሉ። አሁን አንዳንዶቻችሁ ስትናገሩ የኤርትራ መንግስት ኢትዮጵያ ሰላም እንድትሆን አይፈልግም። ኦፍኮርስ የትኛውም ዓለም ላይ ያለ ነገር ነው። ጎረቤት ዝሆን ካከልና አንተ ጥንቸል ካከልክ ይሄ ዝሆን አንድ ቀን ሊደፈጥጥ እንደሚችል ስለምታውቅ ይሄ ዝሆን እንዳይሳካለት ቀንና ማታ ትሰራለህ። እኔ ሻዕቢያ መንግስት ሲሆን የኢትዮጵያ መንግስት ቀን ማታ እንዳይሳካለት ወይም ደግሞ በዶሜስቲክ ቫዮለንስ ቢዚ እንዲሆን ነው የምሰራው። ትቀልዳለህ እንዴ? ይሁዳ ሚፋፋም እያልኩኝ ባንዲራ እየቀየርኩኝ ወይ ኦሮምኛ ከቻልኩኝ ኦሮሞዎቹ ውስጥ ገባለሁ፣ አማርኛ ከቻልኩኝ አማራዎቹ ውስጥ ገባለሁ፣ ስልጥኛ ከቻልኩኝ ስልጥኛ ውስጥ ገባለሁ። ቋንቋ እንደበላልቀዋለሁ ኦፍ ኮርስ። እና ልትበላኝ እየመጣ ነው። ከነሱ ፖይንት ኦፍ ቪው ነው እየነገርኩ ያለሁት። አንዳንዶቻችሁ ኤርትራውያንን እያሉ እንኳን እየመጡባችሁ እንኳን ሀሳብ አስተያየት እኮ እንዲሰጡ እኮ መድረክ ትከፍታላችሁ። እንዲህ ያለ መደንቆር በዘርም አይድረስ። አሁን ኤርትራውያን በየትኛውም ኢትዮጵያ በሚያዘጋጇቸው ዲስከሽኖች ላይ ባንዲራ አስቀምጠው ኤርትራውያን ነኝ ብለው አንተ ኦሮሞ ጠልነህ፣ አንተ አማራ ትጠላለህ፣ አንተ ስልጤን ትጠላለህ ምናምን እያሉ ሀሳብ ይሰጣሉ። ጉራጌ ለስልጤ ያላችሁ እንትን አመለካከት ትክክል አይደለም። ሆስቱም ጀዝቧል፣ ያወያያቸዋል። ይህን ነው ማድረግ ያለባቸው። ትክክል ናቸው። ቋንቋህን ደበላልቀው አንተን ማሾር አለባቸው። ቢኮዝ አንተ ወደ ጥሞናህ መጣና በጋራ ማሰብ ጀመርክ ማለት ለነሱ ሁሉና አደጋ ነው። የኤርትራ መንግስትም በኢትዮጵያ ጉዳይ ጣልቃ ገብቶ ቢያወራ ትክክል ነው። እኛ እንደ ኢትዮጵያ እንዴት እናስብ ነው። እኔ አሁን ብዙ ጊዜ የሚያሳስበኝ የብሔር ፖለቲካ የሚያራምዱ በተለይ እነዚህ ፍሮንት ላይ ያሉ የኦፒኒየን ሊደሮች አንድም ቀን የሚመሩትን ብሔርተኞች እነዚህ ብሔርተኞች አሉ አይደል፣ አንድም ቀን ስለ ሀገር ማሰብ እንዳለባቸው ሲነግሯቸው እኔ ሰምቼ አላውቅም። እኔ ካለ ታረማለሁ። አክራሪ የምትሏቸው የኦሮሞ ብሔርተኞች በጋራ ስለመኖር ሲናገሩ አሰማቸው። በቃ
በጋራ ስለመኖር ሀገር የምትባል ነገር አባቶቻችን ዋጋ የከፈሉላት ናት። እናቶቻችን ዋጋ ከፍለዋል። ኦኬ የብሔር ጉዳይ የብሔራችንን መብት ማስከበር አለብን። አዳይንዶ ዘዴ ግን ኢትዮጵያ የምትባል ሀገር አለችን። ይሄን መርሳት የለብንም። ይሄ ቀይ መስመር ነው ብሎ ሲናገሩ አሰማቸው። ለነሱ በቃ ኦሮሞነትን መውደድ የሚመስላቸው ሌላውን መጥላት የሚመስላቸው ብዙ የኦሮሞ ብሔር ተወላጆች አሉ። ብዙ አሉ። አማራ ውስጥም ሲገቡ እንደዛ አሉ። ብዙ አሉ። ትግራይ ውስጥ ሲገቡ ብዙ አሉ። ስልጤ ውስጥ ሲገቡ ብዙ አሉ። ጎበዝ ብሔርተኛ የሚመስላቸው እነሱ በቃ በጣም አክራሪና በቃ ይሄን ተናማ ወደር የማይገኝለት ነው። በቃ እንዲጨበጨብለት በቃ የሚጨበጨብለት ሰውዬ ከሌላው ጋር ወይም ደግሞ ሀገርን ከመጥላት ጋር ያለውን እሳቤ ነው በቃ የሚያዩት። እቺ ሀገር መፍረስ አለባት እንትን የሚባል ነገር ማጥፋት አለብን ምናምን የሚለው በጣም ጎበዝ ብሔርተኛ ነው። ይሄ መንጋውን የሚያስጨፍር ማለት ነው። አሁን የሚያስፈልገን እንደ ብሔር ለመጨፈር ሲመስለኝ እንደ ብሔር ለመጨፈር መጀመሪያ መሬት ሲኖረ ነው። መጀመሪያ ሀገር ሲኖረ ነው። ማይ ፍሬንድ ቋንዴ ሰውዬ ማን ነው? መጀመሪያ ሀገር ሊኖር ይገባል አይደል? እንደ ኦሮሞ ብሔር ለማውራት የምትረግጠው መሬት ያስፈልጋል። ቅድም ያልኩ ኢሳያስ አፈወርቂ ወይም ደግሞ የሻዕቢያ ደጋፊዎች አንተን ቋንቋህን መደበላለቅ የነሱ ፋውንዳሜንታል ፕሪንሲፕላቸው ነው። ቢካውዝ ሪጂኑ ላይ ዶሚናንት ከሆንክ ትቆረጭማቸዋለህ። ስለዚህ እንዳትቆረጭማቸው ይከፋፍለዋል። ለምን አደረግክ አትልም። ግሬት በጣም የሚገርም ነገር ነው እየሰሩ ያሉት። አንተ ነህ የምትገርመኝ ነኝ የኛው ጉድ ነው የኔው ጉድ ነው የምትገርመኝ እንጂ እዚህ ጋር ሱፍና ከረባት ለብሶ የሌላ ብሔር ተወላጅ እሱ ብሔር ላይ እንዴት ማጥፋት እንዳለበት የሚመክር ሰውዬ ሚስማር እንዴት መዝር በቃ ኢትዮጵያ ማለት እንዴት በቃ ሀገር መጥላት በቃ ይሄ ሀገር መጥላት ትክክለኛ ብሔርተኛ እንደሆነ አድርጎ የሚናገር እኮ ዶክተርና ኢንጂነር ነው የሞላው። አንዳንዴ ስታዩ አሁን ያለንበት ሁኔታ ላይ ቢያንስ በዚህ ጊዜ እንዴት ስለ ሀገር ማውራት ከበደን ነው። ይሄ ዞሮ ዞሮ የማን ነው ኃላፊነቱ? እነዚህ ኦፒኒየን ሊደሮቹ ህዝቡ አይደለም። ዛሬ አሁን ጀዋር መሐመድ የምትለው ዛሬ ስለ ሳሎናችን እናወራ የሚል ላለፉት 2 ዓመታት ስለ ሳሎን እንድናወራ እያንዳንዱ አረፍተ ነገሩ ለዛ የሚጋብዝ ነበር። ትግራይ ውስጥ ያሉ አክቲቪስቶች ለዛ የሚጋብዝ ነበር ይናገሩ የነበሩት። ሌሎች ውስጥም ያሉ እንደዛ ይናገሩ ነበር። ያልሰራውን ከየት ታመጣለህ? ቢያንስ ኦፒኒየን ሊደር እኮ ስትሆን ኦኬ ስለ ጓዳ ማውራት አለብህ። እንዴት ስለ ሳሎንም ቢያንስ ማውራት የለብህ? እንዴት አተለማመድም ተከታዮችን? እንዴት አንተ በታደምክበት ስብሰባ ላይ እቺ ሀገር ትፍረስ የሚል ታዳሚ እንዴት እንዲጨበጨበለት ታደርጋለህ? አሁን ያለንበት ሁኔታ ይሄንን ይመስላል። ጦር ሜዳ ውስጥ ስንገባ እንደ ኦሮሞ፣ እንደ አማራ፣ እንደ ትግራይ ወይም እንደ ስልጤ ሊያጠቃ አይደለም የሚመጣው አካል የዛች ሀገር ነዋሪ በሙሉ እንድትበታተን ቋንቋ እንዲደበላለቅ ነው። ስለዚህ ምንድነው ማድረግ ያለብህ የጋራ ቤትን የሚያፈርስ ነገር ከሆነ አሁን ያለውን መንግስት በፈለከው መንገድ ገንጥለጣሉ። አይ ዶንት ኬር። ታቁኛላችሁ ነገሬን። አይ ዶንት ኬር። ሀገርህን ግን መውደድ መለማመድ አለብህ ነው እያልኩ ያለሁት። ሀገርህን መውደድ መለማመድ አለብህ። እንኳን አንተ ኤርትራውያን ራሳቸው አብዛኞቹ የኤርትራ ብሔር ተወላጆች ራሳቸው ኢትዮጵያን በጣም በመንቀጥቀጥና በመፍራት እንደው እንዳትፈርስ መጠበቅ አለባቸው። ቢኮዝ ኢሳያስ እንደምታዩት ነው። ኢሳያስ ሲያባርህ የምትመጣው የምትሸሸግባት ኢትዮጵያ ናት። ስለ እውነት እንናገር ከተባለ እኮ እንደው ለስሙ እንደው ተገረጠልክ ይባላል እንጂ ኑሮ ከኛ ጋር ነው። ስለዚህ መጠበቅ ያለብህ እንደውም ኢትዮጵያን ነው። እንደፈለክ የምትሰራው፣ እንደፈለክ የምትነግደው፣ እንደፈለክ የምትናገረው፣ እንደፈለክ ወጥተህ የምትገባው እችን ሀገር እንደው መጠበቅ ያለብህ አንተ ነህ። ይሄን መጠበቅ ያለብህ። ይሄን ካልኩኝ በኋላ ወደ ቲፒኤልኤፍ ስንመጣ ቲፒኤልኤፎች ጦር ሜዳ ውስጥ የሚከታቸው ነገር፣ ጦርነት ውስጥ የሚከታቸው ነገር ምንድን ነው? የቲፒኤልኤፎች ፋውንዳሜንታል ፕሪንሲፕላቸው ተጥሷል እኮ። ምንድን ነው የምታወራው ካላችሁ የቲፒኤልኤፎች ፋውንዳሜንታል ፕሪንሲፕላቸው የተጣሰው የትኛው ነው? አሁን የትግራይ ህዝብ እንደ ህዝብ አደጋ ህልውና አደጋ ውስጥ ገብቷል አትለኝም። ይሄን የምናገረው ለቲፒኤልኤፍ ደጋፊዎች ብቻ ነው። ቢኮዝ እንደምታዩት የቲፒኤልኤፍ ደጋፊዎች ለሁለት ጎራ ከፍለዋል ሲመስለኝ። የመጀመሪያው ነገር አብዛኞቹ የቲፒኤልኤፍ ተወላጆች በተለይም ደግሞ ማዕከላዊ ትግራይ ላይ ያሉት ማዕከላዊ ትግራይ የአክሱም የአድዋ እና
አክሱምና አድዋ አካባቢ ያሉ ማለት አክሱም ማዕከላዊ ትግራይ ነው አይደል? አክሱምና አድዋ አካባቢ አብዛኞቹ የሻዕቢያ ጉዳይ አስፈጻሚዎች ናቸው። አክሱም አድዋ ሽሬ፣ አክሱም አድዋ ሽሬ፣ አዲግራት ትክክል። አክሱም አድዋና በተክለ አክሱም አድዋና አዲግራት አካባቢ ከሻዕቢያ መንግስት ጋር ልክ ኮሎኔል መንግስቱ ኃይለማርያም ከጀነራል ተስፋዬ ገብረ ኪዳን ጋር እስከ ሞት ድረስ ላንካካድ ተብለው እንደተማማሉት ሁሉ በማንኛውም ሁኔታ ላይ ላንካካድ ተምለናል ብለው ቃል እንደገቡት ሁሉ ሻዕቢያዎችና እነዚህ ሰዎች እስከ ሞት ድረስ እንደው ላይ ምስል የተጣሉ ይመስሏቸዋል እንጂ ራሳቸው ሻዕቢያዎች ናቸው። አንድ ራሳቸው ሻዕቢያዎች ናቸው። ሁለተኛ ምንም ብታደርግላቸው እኚህ ሰዎች ስልጣን የሚፈልጉ ናቸው ማለት ነው። በሌላ አባባል ስልጣን እንዴት ይፈልጋሉ? ኦኬ ተው፣ ጌታቸው ረዳ ላይ ባደረጉት ማየት ትችላለህ። እንግዲህ ጌታቸው ረዳ የራሳቸው ምንም እንኳ የደቡብ ትግራይ ተወላጅ የራያ ተወላጅ ቢሆንም ራያ ደቡብ ትግራይ ነው አይደል? ኦኬ ማዕከላዊ ትግራይ አክሱም፣ አድዋ፣ ሽረ ነው። ምዕራብ ትግራይ ወልቃይት ጠገደ ነው። ደቡብ ትግራይ ራያ ነው አይደል? ደቡብ ትግራይ አይደል? የራያ አሁን ራያዎች ራሳቸው ይሄ በመሬት ነው አይደል? አማራ ነው ሽሬኛ ነው። እኔ በእንትኑ ነው። ኦኬ ጌታቸው ረዳ ላይ ያደረጉትን ነገር ስታዩ ቲፒኤልኤፎች ከስልጣን ውጪ ማስማማቸው ነገር እንዳለ ታያላችሁ። ኬሪያ ኢብራሂም ስትናገር ሰምታችኋል። ሌተናል ጀነራል ዮሐንስ ገብረ መስቀልም ሲናገር ሰምታችኋል። ብዙዎቹ ሲናገሩ ሰምታችኋል። የትግራይ ብሔር ተወላጆች በነገራችን ላይ የትግራይ ከዚህ ቀደም ቲፒኤልኤፍን ይደግፉ የነበሩ ትግራዋዮች ከዚህ ቀደም እንደነበረው አይደለም የሚተነትኑት። አሁን አብዛኞቹ ጎራ ከፍለዋል። ከዚህ ቀደም ከ2 ዓመት በፊት እንደነበረው ጦርነት ቢሆን አብዛኞቹ ከቲፒኤልኤፍ ጎን ነበሩ። ዛሬ አብዛኛው የቲፒኤልኤፍ ደጋፊ ምን እንዲንሸራተቱ አደረጋቸው? ቢኮዝ አይ ቲንክ ያዩዋቸው ይመስለኛል። በተለይ እነ ደብረጽዮንን ግራ ቀኙን ሲያዩ፣ በነገራችን ላይ ትግራዋዮች በጣም ስማርቶች ናቸው። እንዲህ ፖለቲካ የምትነግራቸው አሉ። ፖለቲካ ሊነግሩ የሚችሉ ሰዎች ናቸው። እያንዳንዱን ነገር መዝነው ተወርዶ መናገር የሚችሉ ሰዎች ናቸው። በመጀመሪያውም ጦርነት ሲመስለኝ ህዝብና ፓርቲን ሰፍተ ፖለቲካ ስለሰራባቸው ራሳቸውን ለመከላከል ሳይወዱ በግዳቸው ከቲፒኤልኤፍ ጋር ቆሙ እንጂ ቲፒኤልኤፍን ድሮ ነው የሚጠሉት። አብዛኞቹ ላይ ሲናገሩ የምሰማው ያንን ነው። አብዛኞቹ ቲፒኤልኤፍን አጥብቀው ይጠላሉ። ነገር ግን የቱንም ያህል ከአንተ አብራክ የወጣውን ፖለቲከኛ ብጠላው የውጭ ኃይል ግን አንተ ምጠላውንም አንተንም መልሶ እንደሚያጠፋ ሲናገር ስትሰማ ሳትወድ በግድ ከምጠላው ጋር ትቆማለህ። ይሄ ሰውዬ ቲፒኤልኤፍን ብቻ በማጥፋት ብቻ አይቆርም። እኚህ ሰዎች ቲፒኤልኤፍን ብቻ በማጥፋት አይመለሱም። ከቲፒኤልኤፍ በኋላ እኛንም ያጠፋሉ የሚል እሳቤ እንዲፈጠርባቸው ያደረጉ አላዋቂ ተንታኞች ነበሩ። ይሄ ሀቅም ምንም ውሸት አይደለም። አሁን ግን ሁሉም በራሱ ጉዳይ ቢዚ ስለሆነ የቲፒኤልኤፍ ደጋፊዎችን ፍንትው ብለው እንዲያስቡ አድርጓቸዋል። ግማሹ ከነጌታቸው ረዳ ጋር፣ ግማሹ ከነደብረጽዮን ጋር የቆሙ ሆኗል። ከምንም ነገር በላይ ከነደብረጽዮን ጋር የቆሙ ሰዎች ደግሞ ከሻዕቢያ ጋር እንግዲህ ከሻዕቢያ ጋር አብረው የሚሰሩ ሆኗል። አሁን ከሻዕቢያ ጋር የምትሰራ ከሆነ የሻዕቢያ መንግስት ፈጸመብኝ ያለውን ነገር መናገር አትችልም ማለት ነው። አንደኛ የመቀሌ ዩኒቨርሲቲ ባደረገው ጥናት 76% የትግራይ ሴቶች ላይ አስገድዶ መድፈር የፈጸሙት የሻዕቢያ ወታደሮች ናቸው ይላል ብሏል። ጄኖሳይድ ፈጽመዋል። ማንኪያ አልቀረ ጭልፋ አልቀረ ብዙ ነገር አድርገዋል። ከፌዴራል መንግስቱ ጋር የገቡበትም ጦርነት የትግራይን ወይም ደግሞ ሻዕቢያዎች ቲፒኤልኤፎችን እስኪበቃቸው ድረስ ቀጥቅጠን ለምን አላጠፋናቸውም በሚል እኮ ነው። አረካንም በሚል ነው። ስለዚህ አረካንም ካለ ጋር ሄደ እውነት ነው አረካችሁም እኛን በማጥፋት ብለህ ነው አላንስ የምትፈጥረው? እንዴት ነው? ቢያንስ የፈጠራችሁት አላንስ እንዴት ያለ ነው? ትግራዮችን በማጥፋትና በመድፈር እውነት ነው አረካችሁም ኑ አላንስ እንፍጠር አብረን እናጥፋ ነው? ምንድነው አላንሱ? አልገባኝም። ዓለም ላይ ብዙ አይነት አላንሶች አሉ። በተረፈ በምን ተስማምተው ነው? እንደውም ስንሰማ ከላይ እኮ ስንሰማ ይሄ የሻዕቢያ መንግስት በነበረው ጦርነት የሻዕቢያ መንግስት ይሄን በድሎናል ብላችሁ የምትናገሩትን ነገር እንዳትናገሩ ሁሉ ብሎ አስማምቷቸዋል። አንናገርም ነው ያሉት። ይሄ በብዙዎቹ የትግራይ ብሔር ተወላጆች እንዴት ያዩታል? ከዚህ ቀደም የቲፒኤልኤፍ ደጋፊ እንኳን ሆነው ወረር ብለው ሲከራከሩ የነበሩ ሰዎችን ያስደስታል የሚል እምነት የለኝም። ሁለተኛ
አሁንስ የፌዴራል መንግስት ሰዎች የትግራይ ብሔር ተወላጆችን በደብረጽዮንና በጌታቸው ረዳ መሃል ቡድን ሰርተው አንዳቸውን በአንዳቸው ለማስበላት የሚሄዱት መንገድ ምን ያህል በትግራይ ብሔር ተወላጆች ዘንድ ቅቡልና ያገኛል አላውቅም። የፌዴራል መንግስቱ ለምን እንደዚህ ያደረገ ከዚህ ውጪ ሊያደርግ ይችላል። እናንተም ስልጣን ላይ ብትወጡ እንደዚህ አይነት ነገር ላይ ከገጠማችሁ እነሱ ሰዎቹ ኦኬ ከተጋበዙላችሁ አይኖት ለምን አታፋጫቸውም? የፌዴራል መንግስት ሰዎች ኦኬ ደብረጽዮንና ጌታቸው ረዳ ጎራ ከፍለው የሚደባደቡላቸው ከሆነ ለነሱ ሰርግና ምላሽ ነው። ድሪባ ኩምሳና ጃልሰኝ ጎራ ከፍለው የሚደባደቡላቸው ከሆነ ለነሱ ሰየው ነው አይደል? እስክንድር ነጋና ዘመነ ካሴ ጎራ ከፍለው የሚደባደቡላቸው ከሆነ ለነሱ ሰየው ነው። ምን ትፈልጋለህ? ብርጌድ ንሓመዶና የሻዕቢያ ደጋፊዎች ጎራ ከፍለው የሚደባደቡላቸው ከሆነ አሁን በዚያው መሬት ላይ ባለው ነገር አይናችሁን ገልጣችሁ ካያችሁ ምናልባትም የፌዴራል መንግስቱ በመገላገል ቢዚ የሚሆን ይመስለኛል። ድሪባ ኩምሳንና ጃልሰኝን ነው የሚገላግለው። የጌታቸው ረዳ ቡድንና የደብረጽዮን ነው የሚገላግለው። የእስክንድርና የዘመንን ነው የሚገላግለው። እንደዚህ አይነት ነገር እኮ እየተፈጠረ ያለው ልብ ብላችሁ እያያችሁ ከሆነ ያሳዝናል። ይሄ ሁሉ ግን በንግግር ልንፈታው ወደምንችልበት ወይም ደግሞ ወደ ተሻለ ሀገር መገንባት ስንችል በተለይ ደግሞ ኤርትራውያን ምሁራኖችና ኢትዮጵያውያን ምሁራኖች ይሄ በጣም ኋላ ቀር ከሆነ የፖለቲካ ሀሳብ ወተን በጋራ በተተባብረን ብንሰራ የተሻለ ኢንቫይሮንመንት መፍጠር እየቻለን እንዲህ ያለ የድንጋይ ዘመን ላይ በመገኘታችን ያሳዝናል። ይሄ የድንጋይ ዘመን ሰዎች እንኳን እንዲህ ያለ ሁኔታ ውስጥ አላለፉ። የድንጋይ ዘመን ሰዎች በነገራችን ላይ ታውቃላችሁ፣ አሁን ጦርነት ብቻ ለመጀመር እናንተ ግሪን ላይ ታሳዩ እንጂ ዓለም ላይ አሉላችሁ እነዚህ ብላክ ሮክ የሚባሉ አሉ። ብላክ ሮክ ማለት ዓለም ላይ ጦርነት ውስጥ ልትገባ እያሟሟክ እንደሆነ ካወቁ ለአንተ መሳሪያ ለዛም መሳሪያ ይሰጣሉ። ዘን አካባቢን ያወድማሉ። አካባቢን ካወደሙ በኋላ ጀስት ፖለቲከኞቻቸውን ይልካሉ። ከላኩ በኋላ እንደገና ሪቪውድ ለማድረግ ከዓለም ባንክና ከኢንተርናሽናል ሞኔታሪ ፈንድ ገንዘብ ይወስዱብሃል። ብላክ ሮኮች የሚባሉት እነዚህ የዓለማችን ባለሀብቶች ማለት ነው። ይሄን ነው የሚያደርጉ። ስለዚህ ጦርነት ለመጀመር ግሪን ላይት አለማሳየት ነው። ጦርነት ከጀመርክ ግን ጣልቃ ገብነቱ ብዙ ነው። ጦርነት ውስጥ መግባት ቀላል ነው፣ ለመውጣት ግን ከባድ ነው። ስለዚህ አንድ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ትል ያለችኝ ምክር ምንድናት? በተለይ ምሁራኖች፣ ይሄ ምሁር ሲባል ይሄ ዲግሪና ሰርቲፊኬት ጭነህ በህዝብ መሃል ጥላቻ የምትዘራ ሳትሆን የሆነ ምሁር ሲባል የማህበረሰቡን ችግር የሚፈታ ማለት ነው። አንዳንዱ በዶክተር ማዕረግ ደንቆሮ ነው፣ በኢንጂነር ማዕረግ ደንቆሮ ነው። እንደዛ አይደለም። ምሁር ማለት የማህበረሰቡን ችግር የምትፈቱ በኤርትራም ወገን ያላችሁ በኢትዮጵያም ወገን ያላችሁ